አስተምህሮተ ድህነት ዘ ዶክትሪን ኦፍ ሳልቬሽን ስለ ድህነት ያለውን ትምህርት ነው የምናየው። ስለ ድህነት ስናወራ የሚድነው አካል ሰው ነው። እንግዲህ የሚድነው አካል ድህነት የሚያገኘው አካል ሰው ስለሆነ ስለ ሰው ማጥናት አለብን ነው ቀድመን። አስተምህሮተ ሰው ወይንም ዶክትሪን ኦፍ ማን፣ ስለ ማን ማጥናት አለብን። መግቢያ በእግዚአብሔር ሥራ ውስጥ ከፍተኛ ቦታ የተሰጠው ፍጡር ሰው ነው ይላል። ወይንም ሰው በእግዚአብሔር ፍጥረት ውስጥ ከፍተኛ ቦታ የተሰጠው እንደሆነ ይናገራል። ስለሆነም የሰው ልጆች ሁለንተናዊ ሕይወት ታሪክን በተመለከተ መጽሐፍ ቅዱስ የሚከተሉት አራት ዋና ዋና ይዘቶችን መሰረት በማድረግ ያስተምራል። ስለ ሰው ልጆች መጽሐፍ ቅዱስ ምን ይላል? የመጀመሪያው ሰው በእግዚአብሔር መልክና አምሳል የመፈጠሩ ታሪክ ያለ ነው። ከዛ ሰው በእግዚአብሔር መልክና አምሳል ከተፈጠረ በኋላ ሰው በኃጢአት የመውደቁ ታሪክ፣ ሰው ከውድቀት የመነሳትና የመታደስ ታሪክ፣ የሰው ምድራዊና ሰማያዊ ሕይወት ታሪክን እነዚህ መጽሐፍ ቅዱስ ይነግረናል። የሰውን ሁለንተናዊ ማንነት ለማወቅ ለሚደረግ መጽሐፍ ቅዱሳዊ ጥናት መሰረቱ እግዚአብሔር አምላክ ሰውን በመልኩና በአምሳሉ ፈጠረ የሚለው ቃል ነው። ስለ ሰው በምናወራበት ጊዜ ስለ ሰው ሁለንተናዊ ማንነት ለማወቅ መሰረት የሚሆነን ይህ ሰው ከሌሎች ፍጥረታት ሁሉ ይልቅ ልዩና የከበረ የመሆኑ ሚስጥር ነው። እግዚአብሔር ሰውን በመልኩና በአምሳሉ ፈጠረ የሚለው የሰውን ሁለንተናዊ ተፈጥሮ በሚገባ ማወቅ ሰው እግዚአብሔርን የመምሰሉን ክብርና የተፈጠረበትን ዓላማ እንድናውቅ ይረዳናል። እና ምንድነው የሰውን ሁለንተናዊ ተፈጥሮ ማወቃችን ጥቅሙ ምንድነው ስንል እግዚአብሔር የመምሰሉን ክብር የተፈጠረበትን ዓላማ ወይንም የተፈጠርንበትን ዓላማ እንድናውቅ ነው የሚያግዘን። በእግዚአብሔር መልክና አምሳል የሚለው ሐሳብ አካልን ወይንም ቅርጽን የሚያመለክት ሳይሆን አስተሳሰብን፣ ዕውቀትን፣ ቅድስናን። እንግዲህ ሰው በእግዚአብሔር መልክና አምሳል ተፈጠረ ሲባል ጥያቄ የሚያስነሳው ሰው እግዚአብሔር እንደ ሰው እጅና እግር አለው ወይ? አፍንጫ፣ ዓይን፣ የትኛው ምን አይነት መልክ የሚል ጥያቄ ያስነሳልና መልክና አምሳል በሚባልበት ጊዜ ያንን አካልን ወይንም ቅርጽን አይደለም የሚያሳየው። የሚያመለክተው አስተሳሰብን፣ ዕውቀትን፣ ቅድስናን፣ ፍቅርን፣ ቸርነትን፣ ታማኝነትን የሚያመለክት ሆኖ ሰው የእግዚአብሔር ባህሪ ተካፋይ መሆኑን የሚያሳይ ነው። እንግዲህ እግዚአብሔር ከራሱ ባህሪ ለሰው ያካፈላቸው ነገሮች ዕውቀትን፣ ፍቅርን፣ መውደድን፣ ቸርነትን፣ ታማኝነትን፣ አስተሳሰብን፣ ቅድስናን ሼር አድርጓል ነው። በዛ አማካኝነት በእግዚአብሔር መልክና አምሳል በዛ ምክንያት ተፈጠረ ተባለ። ሰው ለስጋዊ አካሉ የሚያስፈልገውን ሁሉ ከዚህ ምድር ማግኘት እንዲችል ተደርጎ ነው የተፈጠረው። እንግዲህ ዘፍጥረት 2:16 ጥቅሱን በምናነብበት ጊዜ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ ብሎ የሚመገበውን የሚያስፈልገውን ነገር ሁሉ ከምድር ማግኘት እንዲችል ተደርጎ ነው የተፈጠረው። እና እግዚአብሔር ሰውን ሲፈጥር ሌሎች ፍጥረታቶችን መፈጠር ያለባቸውን ነገሮች ጨርሶ ነው የፈጠረው እና አዘጋጅቶ ለሰው ለመኖር ምቹ የሆነ ኢንቫይሮንመንት አካባቢን አዘጋጅቶ ከጨረሰ በኋላ ነው ይሄም ሰው የሚያስፈልገው ነገር ሁሉ ተሟልቶለት የተፈጠረ ፍጥረት ነው። የሰው ስጋዊ አካል ከሞት በኋላ ትንሣኤ ያገኛል። ሰው ሞቱ አይቀርም፣ ከሞተ በኋላ ይነሳል። ከዚያም የማይበሰብሰውን ሰማያዊ አካል ይለብሳል። ይህንን አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 ጀምራችሁ ማንበብ ትችላላችሁ። የሰው አፈጣጠርና ልዩ ባህሪያት እግዚአብሔር አምላክ በዘላለማዊ ዕውቀቱና እቅዱ የሰው ልጆች በፍጥረት ዓለም የበላይ እንዲሆኑ ለማድረግ ከሌሎች ፍጥረት ልዩ አድርጎ ፈጥሯል። የሰው ልጅ እንግዲህ እንዲገዛ ነው፣ የበላይ እንዲሆን ነው የተፈጠረው። የበላይ እንዲሆኑ ልዩ አድርጎ ነው የፈጠረው የሰው ልጆችን እግዚአብሔር። ከዚህም የተነሳ የሰውን ልጆች ከሌሎች ፍጥረት የሚለያቸው በርካታ ባህሪያት አሉ። የሰውን ልጆች ከሌሎች ፍጥረታት ምን ምን ይለዩዋቸዋል የሚሉትን ለማየት በጥቂቱ እዚህ ጋር ምክንያቶቹ ተዘርዝረዋል። አንደኛ፣ ሰው በመለኮታዊ ምክክር ተፈጥሯል። እንግዲህ ሰው ሲፈጠር ዘፍጥረት 1:26 ላይ እንፍጠር የሚል ቃል እናገኛለን። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ
ሲያወራ እናያለን። ይህም የሚያሳየው መለኮታዊ ወይንም የመለኮት አካላት ጋድ ሄድ ውስጥ ያሉ አካላትን ነው። አብ፣ ወልድ፣ መንፈስ ቅዱስን የሚያሳይ እንደሆነ ይታመናል እና በመለኮታዊ አካላት ምክክር እንፍጠር በሚል ምክክር ነው የተፈጠረው ሰው። ሌላው ሰው ከሌላ ፍጥረታት ልዩ የሚያደርገው ሰው በእግዚአብሔር መልክና አምሳል ተፈጥሯል እና ሌላ ፍጥረት በእግዚአብሔር መልክና አምሳል ተፈጥሯል የሚል አናገኝም መጽሐፍ ቅዱስ ውስጥ። ግን ሰው ጋር ሲደርስ በመልካችን እንደ ምሳሌያችን እንፍጠር ይላል። ሰው በእግዚአብሔር እጅ ቀጥተኛ ተሳትፎ ተፈጥሯል። እግዚአብሔር እንግዲህ ሰውን ከምድር አፈር እንዳበጀው ይናገራል። ዘፍጥረት ምዕራፍ 2 ቁጥር 7 ላይ ስናይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከምድር አፈር እንደተበጀ በእግዚአብሔር እጅ ቀጥተኛ ተሳትፎ እንደተፈጠረ እናያለን። ሌላ ፍጥረት በእንደዚህ አይነት መንገድ የተፈጠረ አናነብም። ዘፍጥረት ምዕራፍ 1ን ስናነብ ሰው ከነፃ ምርጫ ወይንም ፈቃድ ጋር ተፈጥሯል። ሰው የወደደውን ማድረግ ይችላል። ነፃ ምርጫ አለው፣ ፈቃድ አለው። ዘፍጥረት 2:16ን በምናነብበት ጊዜ ያንን እናገኛለንና ያም ነፃ ምርጫ የሚታየው ለምሳሌ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ። ይሄ ምንድነው? አትብላ ብሎ እየነገረ ነው። ይሄንን አታድርግ ብሎ። ይሄ የሚያሳየው ነፃ ምርጫ ነው። ምርጫ አለው ነው። መብላትም ይችላል፣ አለመብላትም ይችላል። አትብላ ብሎ እግዚአብሔር ሲነግረው ይሄ ምርጫ እንዳለው የሚያሳይ ነው። ይሄ ንግግር ከመልካምና ክፉን ከሚያስታውቀው ዛፍ አትብላ ብሎ ያንን ዛፍ እንዳይበላ ነቅሎ አልጣለው ወይንም ደግሞ አላጠፋው። እዛው ነው የተቀመጠው። የዛ ዛፍ መልካምና ክፉን የምታስታውቀው ዛፍ እዛ መኖሯ ሰው ምርጫ እንዳለው ከፈለገ እንደሚበላ ካልፈለገ እንደማይበላ ምርጫ እንዳለው ያሳያል። ሌላም የዮሐንስ ወንጌል ላይ በምናይበት ጊዜ ብትወዱኝስ ትእዛዜን ጠብቁ ይላል። ምን ብትወዱኝ? ከወደደ ነው። ዮሐንስ 14:15 ላይ ሰው ከወደደ የእግዚአብሔርን ትእዛዝ የኢየሱስን ትእዛዝ ሊጠብቅ ይችላል። ካልወደደ ደግሞ እንደፈለገው ሊኖር ይችላል ነው። ስለዚህ ሰው ነፃ ምርጫ አለው ወይንም ፈቃድ አለው። ሰው የመናገርና የመግባባት ተሰጥቶታል። እንደሚናገር እንደሚግባባ ዘፍጥረት 11:6 ላይ ቋንቋቸው የተደባለቀበት ቦታ ላይ እናያለን እና ሰው ይናገራል፣ ይግባባል። ሰው ክፉንና መልካምን የመለየት ዕውቀት አለው። ሌላው ሰው ያለው ዕውቀት ነው። መልካምንና ክፉን መለየት ይችላል። አዳም መልካምና ክፉን ለመለየት ከኛ እንደ አንዱ ሆነ የሚል አለ። ዘፍጥረት 2:17 ላይ ሰው ተፈጥሮውን ሁሉ እንዲገዛና እንዲንከባከብ ስልጣንና ኃላፊነት ተሰጥቶታል። እንግዲህ እግዚአብሔር በኤደን ገነት ላይ ሲያስቀምጠው ምን አድርግ ብሎ ነው? ተንከባከብ፣ አስተዳድር ብሎ ነው አዳምን። ዘፍጥረት 2:15ን በምናይበት ጊዜ እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው ይላል። ያበጃትም ይጠብቃትም ዘንድ እንዲንከባከብ፣ እንዲጠብቅ፣ ፍጥረትን እንዲጠብቅ፣ እንዲንከባከብ፣ እንዲገዛ፣ የበላይ እንዲሆን ስልጣን ኃላፊነት ነው የተሰጠው። ለሌላ ፍጥረት ያልተሰጠም ሰው ከሞት በኋላ የትንሣኤ አካል የመልበስና በእግዚአብሔር መንግስት ለዘላለም የመኖር ተስፋ ተሰጥቶታል። ከሞት በኋላ ሰው ይነሳል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ስናይ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ይላል። አሁን የለበስነውን ስጋ ምድራዊ መኖሪያችን ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለ እናውቃለንና በዚህ ውስጥ በእውነት እንቃትታለንና ከሰማይም የሚሆነውን መኖሪያችንን እንድንለብስ እናፍቃለንና ለብሰን ራቁታችንን አንገኝም። የምንለብሰው ስጋ አለ ነው እና ያንን እንድንለብስ እናፍቃለን ይላል። በእውነትም የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳኑ ያለን እኛ ከብዶን እንቃትታለን። የሚሞተው በሕይወት ይዋጣል። ይሄ የሚበሰብሰው በማይበሰብሰው ይዋጣል። ነገር ግን ለዚህ የሰራን እግዚአብሔር
ነው። እርሱም የመንፈሱን መያዣ ሰጠን። አሁን በዚህ ጊዜ በዚህ ዘመን ማረጋገጫ የሚሆነን የመንፈሱ መያዣ የተሰጠን እንደ ቀብድ የተሰጠን የምንወርሰውን ለምንወርሰው ነገር ማረጋገጫ እንደማለት ነው መያዣ ማለት። ከምንም በላይ የሰው ክቡርነት በእግዚአብሔር መልክና አምሳል በመለኮታዊ ዓላማ የተፈጠረ በመሆኑ እንግዲህ ሰው ክቡር ነው ሲባል ከምንም በላይ ትልቁ የሚሆነው በእግዚአብሔር መልክና አምሳል ተፈጥሯል ነው። ሰው ክቡር ነው በምንልበት ጊዜ በመለኮታዊ ዓላማ የተፈጠረ ፍጡር ነው። ከዚህም የተነሳ መለኮታዊ ዕውቀት፣ አስቦና አቅዶ የመስራት ችሎታ፣ ብቃትና ኃላፊነት ወይንም ባለአደራነት የተሰጠው በመሆኑ ከሌሎች ፍጥረት ልዩ እንዲሆን አድርጎታል። ሰው ከላይ የተጠቀሱት ነገሮች ስለተሰጠው እነዛ ብቃቶች ስላሉት ከሌሎች ፍጥረት ልዩ እንዲሆን አድርጎታል። መዝሙር 139ን ስናነብ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ ይላል። ኢዮብ ላይም ስናነብ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወት ሰጠኝ እያለ ስለ በመንፈስ ቅዱስ እንደተፈጠረ ይናገራል። የሰው ውስጣዊ ማንነት እግዚአብሔር አምላክ የሰው ውስጣዊ ሕይወት የሆነውን እስትንፋስ ሰጠው። ዘፍጥረት 2:17 ላይ በምናይበት ጊዜ የሕይወትን እስትንፋስ እፍ እንዳለበት እዚህ ጋር እናያለን። ዘፍጥረት 2:7ን እግዚአብሔር አምላክን ሰውን ከምድር አፈር ካበጀው በኋላ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። የአምላክ እግዚአብሔር አምላክ የሰው ውስጣዊ ሕይወት የሆነውን እስትንፋስ እንደሰጠው እናያለን። የእግዚአብሔር እስትንፋስ ነው ሰው ውስጥ ያለው የሰው ውስጣዊ ሕይወቱ፣ ያንን እንረዳለን። እንግዲህ ሰው ማን ነው? ሰው ምንድነው? የሚለውን ከመጽሐፍ ቅዱስ አንፃር እየተረዳን ነው። መንፈስና ነፍስ የሰው ውስጣዊ ማንነት ወይንም ሰውነት ናቸው። ሰው ከእግዚአብሔር ጋር ህብረት ማድረግ የሚችለው በውስጥ ሰውነቱ ነው። ሰው ከእግዚአብሔር ጋር መነጋገር ህብረት ማድረግ የሚችለው በመንፈሱ ነው። ሙት የሆነው መንፈስ የነቃበት ምክንያትም መጀመሪያ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል ኤፌሶን መጽሐፍ ላይ። ከዚያ በኋላ ግን ከክርስቶስ ጋር ህይወትን ሰጠን ሲል እንዴ ቆሞ እየተራመደ እንዴት ነው ሙት ነበራችሁ ሲባል የሞተ ፓርት አለ ማለት ነው። እዚህ ጋር ቀደም ከጠቀስኩ ከሶስቱ እንግዲህ ሰውየው ቆሞ እየተንቀሳቀሰ ሙት ነበራችሁ ይባላል። ስጋው አለ፣ ያውቃል፣ ነፍስ አለ። ነፍስ፣ ዕውቀት፣ አስተሳሰብ፣ አይምሮ ማለት እንችላለን። ስለዚህ ሙት የነበረው መንፈስ ነው። ሙት የነበረው መንፈስ ነቃ ማለት ምንድነው? መጀመሪያ የሞተው መንፈሱ ነው። የሰው ሞትን ትሞታለህ ሲባል ፍሬዋን በበላ ጊዜ መሞት ማለት ከእግዚአብሔር መለየት ነው። ከእግዚአብሔር ተለይቶ ነበር። ያ መንፈሳዊ ሞት ይባላል። ስለዚህ ከእግዚአብሔር ጋር መገናኘት የሚችለው ሰው በመንፈስ ነው። ኤፌሶን 3:14ንም በምናይበት ጊዜ ኤፌሶን 3:14 በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላልና እዚህ በውስጥ ሰውነታችሁ የሚለው ሰው ከእግዚአብሔር ጋር ህብረት ማድረግ የሚችለው በውስጥ ሰውነቱ ነው የሚል ነው እና እዚህ ጋር መንፈስና ነፍስ የሰው ውስጣዊ ማንነት አላቸው የሚለው ሁለተኛ ቆሮንቶስ 14:16 ላይ። ስለዚህ ተስፋ አንቆርጥም። ውጫዊ ሰውነታችን እየጠፋ ቢሄድም እንኳ ውስጣዊው ሰውነታችን ዕለት ዕለት ይታደሳል። እንግዲህ በውጫዊ ሰውነታችን ዕለት ዕለት እየጠፋ ቢሄድ እየተጎሳቆለ እየተጎዳ ቢሄድ ስጋችን፣ ነገር ግን ውስጣዊው ሰውነታችን ደግሞ ዕለት ዕለት ይታደሳል። ነፍስ ወይንም አይምሮአችን በአይምሮ መታደስ ተለውጡ እንጂ የሚለው ሮሜ 12:1 ላይ ከሱ ጋር ያይዘንም ስናይ በየዕለቱ እየታደሰ የሚሄድ ነው። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። እንግዲህ አሁን ባለው በዚህ ዘመን ባለው በክርስትና ምክንያት የምንቀበለው መከራ ውጫዊ ሰውነታችንን ነው የሚጎዳው፣ እየጠፋ እንዲሄድ የሚያደርገው ሰውነታችን፣ ስጋችን፣ አካላችን ላይ ነው ያ ነገር የሚደርሰው። ነገር ግን ለነፍሳችን ለመንፈሳችን ደግሞ በመንፈሳዊ ዓለም ስናይ የዘላለም ክብርን የሚያስገኝልን ነው ለኛ ለማንነታችን። ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው ይላል።
የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው ብሎ መንፈስና ነፍስ የሰው ውስጣዊ ማንነት ናቸው የሚለውን ያብራራል። የሰው ውጫዊም ሆነ ውስጣዊ ተፈጥሮ በቅድስና ይኖር ዘንድ ተፈጥሯል። ይሄ ውጫዊ ወይንም ውስጣዊ ስጋችንም ነፍሳችንም መንፈሳችንም በቅድስና እንዲኖር ነው የተፈጠረው። የሰው ውጫዊው ችግር የለውም ውስጣዊው ነው ዋናው የሚባል ነገር የለም። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ ይላል። መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። ያለ ነቀፋ እና የሰላምም አምላክ ራሱ ሁለንተናችሁን ይቀድስ ብሎ ሁለንተናችን ላይ አንደኛ ተሰሎንቄ የሚያስቀምጠው ስጋችንን፣ ነፍሳችንን፣ መንፈሳችንን ነው። ሁለንተናችን በቅድስና ይኖር ዘንድ ነው የተፈጠረው። የሰው ውድቀትና የኃጢአት ውጤት እግዚአብሔር አምላክ ካስቀመጠበት ከኤደን ገነት ወጣ። እንግዲህ ሰው ዳግም እንዳይገባ ተከለከለ። ዘፍጥረት 3:24 ላይ እነን ታሪክ እናውቃለን። ኃጢአት በመስራቱ አትብላ የተባለውን ፍሬ በመብላቱ ምክንያት ምንድነው ከኤደን ገነት ወጣ ማለት ነው። የእግዚአብሔርን ትእዛዝ ተላለፈ። ዳግም እንዳይገባ ተከለከለ። ከእግዚአብሔር ጋር የነበረው ህብረት ስለተበላሸ በመንፈሳዊ ህይወት ሙት ሆነ። እንግዲህ ሞተ ስንል ዘፍጥረት 3:9 ላይ አዳም ሞትን ትሞታለህ ተብሏል ፍሬዋን በበላ ጊዜ። ፍሬዋን ሲበላ ግን እንግዲህ መንቀሳቀሱን አልተወም። ታዲያ እንዴት አልሞተም ስንል ከእግዚአብሔር መለየት ነው ሞት የሚባለው። አዳም የሞተው መንፈሱ ነው የሞተው። እንግዲህ ሰው እግዚአብሔርን ማናገር የሚችለው በመንፈስ ነው ብለናል። ወይንም ከእግዚአብሔር ጋር መገናኘት የሚችለው በመንፈሱ ነው። ያ መንፈሱ ሞተ። ምክንያቱም ከእግዚአብሔር ተለየ ማለት አክሰስ የሚያደርግበት መንፈሱ ሞተ ነው። ለዚህም ነው ሙታን ነበራችሁ የሚለው። ስለዚህ ከእግዚአብሔር ጋር የነበረው ህብረት ስለተቋረጠ በመንፈሳዊ ህይወቱ ሙት ሆነ። ሴት በጭንቅ እንድትወልድ ተፈረደባት። እንግዲህ የእርግማን ውጤቶች ናቸው እነዚህ። ዘፍጥረት 3:16 ላይ ሴት በምትወልጅበት ጊዜ ምጥሽ የባሰ ይሆናል የሚል ነው። እባብም በምድር እንዲሳብና አፈር እንዲበላ ተረገመ። እባብም እንደተረገመ እናውቃለን። ምድር እሾህንና አሜከላን እንድታበቅል ተረገመች። የሰው ምድራዊ ኑሮ በብዙ በድካም እንዲሆን ተወሰነ። ሰው ከሰውና ከፍጥረት ሁሉ ጋር የነበረው ሰላምና ህብረት ተበላሸ። እንግዲህ ሰው እርስ በርሱ የነበረው ህብረት ተበላሽቶ መገዳደል፣ አንዱ ሌላው መጉዳት እየተባባሰ እንደሄደ መጽሐፍ ቅዱስ ይነግረናል። እንስሳ ራሳቸው እንግዲህ ለሰው ልጆች አስፈሪ ወደ መሆን እንደመጡ መተናኮል፣ እንደዚህ አይነት ነገሮች ተፈጠሩ። የሰው ምድራዊ ህይወት እድሜ እንዲያጥር እግዚአብሔር ወሰነ። የምድር ህይወት እድሜ ከ120 ይለፍ ይላል ዘፍጥረት 6:3 ላይ። ሰው የእግዚአብሔርን ጸጋ ከማጣቱ የተነሳ ከአምላኩ ፊት መሸሸግ ግድ ሆኖበታል። እንግዲህ መሸሽና መሸሸግ ተደብቋል። ኃጢአትን ከሰራ በኋላ አዳም ሆይ ወዴት ነው እያለ የእግዚአብሔር ድምጽ በኤደን ገነት ሲመላለስ አዳም ፈርቶ ተደብቆ ተሸሽጎ ነበርና ይሄ ምንድነው የእግዚአብሔርን ጸጋ ከማጣቱ ራቁቱን እንደሆነ ከማየቱ የተነሳ ከማፈሩ የተነሳ ነው። ሰው ለዘሩ ሁሉ ኃጢአትንና ሞትን አወረሰ። እንግዲህ በዚህ ምክንያት ኃጢአት በአዳም በኩል ወደ ዓለም ገባ ይላል ሮሜ 5:12። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። በአንዱ በአዳም ምክንያት አዳም እንግዲህ የሰው ዘር ጅማሬ ላይ ያለ ሰው ነው። በሱ ምክንያት ኃጢአት ወደ ዓለም እንደገባ እናያለን። በኃጢአት ደግሞ ሞት፣ የኃጢአት ደሞዝ ሞት ስለሆነ ሰው ከእግዚአብሔር ክብር ጎደለው። በሮሜ 3:23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። ሰው ኃጢአት በመስራቱ ምክንያት የሰው ልጅ ሁሉ ኃጢአትን ስለሰሩ እንግዲህ ማንም የተሻለ የለም፣ ማንም ማስተዋይ የለም እያለ ያወራል። ሮሜ ላይ ሁሉ ኃጢአትን ሰርተዋል፣ ስለዚህ የእግዚአብሔር ክብር ጎድሏቸዋል። በኃጢአት ምክንያት የመጣ ነገር ነው። የሰው አመጽና ክፋት ዝንባሌ እየጨመረ ሄደ። ሰው ለአመጽና ለክፋት ያለው ዝንባሌው የበለጠው ወደ አመጽ፣ የበለጠው
ወደ ኃጢአት ነው እያዘነበለ ሄደው እና ጊዜ በሄደ ቁጥር ሁሉ ጊዜ ሰው ወደ ክፋት እንደተሳበ ነው ዘፍጥረት 6:5 የሚናገረው። ሌላው የሰው ዘር ሁሉ በእግዚአብሔር ቁጣ ስር ወደቀ። በዚህ ምክንያት የሰው ዘር ሁሉ ዮሐንስ 3:36 ላይ በእግዚአብሔር ቁጣ ስር እንደወደቀ ነው የሚናገረው። በወልድ የሚያምን ሁሉ የዘላለም ሕይወት አለው ይልና በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም ብሎ የእግዚአብሔር ቁጣ በሰው ልጆች ላይ ኃጢአትን በሰሩ ልጆች ላይ ሁሉ እንደሆነ እንደወደቀ ይናገራል። ስለዚህ በእግዚአብሔር መልክና አምሳል የተፈጠረ ሰው ከመለኮት የተሰጠውን ሕግ ባለመታዘዙ ምክንያት የአምላኩን ክብር አጣ። ለምድርና ለፍጥረት መርገምን ለሰው ዘር ሁሉ ኃጢአትን ሞትንና የዘላለም ፍርድን አተረፈ። እንግዲህ ሰው ባለመታዘዙ ምክንያት የሆነው ክብር ለራሱ ክብር ከማጣት በተጨማሪ ለምድር ሳይቀር ምድር እሾህና አሜኬላ ታብቅል ነው የተባለው። ለፍጥረት ለሌላው ፍጥረት ሳይቀር መርገምን እንግዲህ ፍጥረት ላይ የምናየው አንዱን መብላት፣ አንበሳ ሚዳቋ መብላት፣ እንደዚህ አይነት ነገሮች የመጡት ከመርገም በኋላ ነው እና የመርገም ውጤቶች ናቸው። በአንዱ በሰው አለመታዘዝ ይሄ የሆነ ፍጥረት ላይ ሰው በሰው ዘር ሁሉ ላይ ኃጢአት ወደ ዓለም ገባ። ሞት የሰው ዘር ኃጢአትን በመስራቱ ምክንያት ደግሞ ሞት የዘላለም ፍርድን አተረፈ ማለት ነው እና ሰው ኃጢአት ይሰራል። የኃጢአት ማንነትን ይዞ ይወለዳል። አንድ ሰው ሲወለድም ያ ማለት ኃጢአትን እንዲሰራ የሚገፋፋው ማንነት፣ በዛም ኃጢአትን ይሰራል። ውጤቱ ደግሞ ሞት ነው፣ የዘላለም ፍርድ ነው። ይሁን እንጂ እግዚአብሔር የሰውን ልጆች ወደ ቀድሞ ሕይወትና ክብር የመመለስ እቅድ እንደነበረው ይታወቃል። ነገር ግን እግዚአብሔር ይህንን ሰው በጥፋቱ ምክንያት እንደዚህ የጠፋውን ሰው በሮሜ 5:8 መሰረት ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ ይላል። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሰውን ይወዳል እግዚአብሔር ስቲል ምንም በኃጢአት ትእዛዙን ጥሶ ቢወድቅም ስቲል ሰውን ይወደው ነበር። ስለዚህ ክርስቶስን ልኮ ክርስቶስ ለኛ እንዲሞት አደረገ። ክርስቶስ አንድያ ልጁን ሲልክ ለሰዎች ያለውን ፍቅር የሚያሳይ ነው። ሰው የመመለስ እቅድ ነበረው እግዚአብሔር ሰውን ከወደቀበት። የሰው ዘላለማዊነት በክርስቶስ አምነው ያልዳኑ ሁሉ ከእግዚአብሔር በመለየት በዘላለማዊ ፍርድና ቅጣት ውስጥ ይኖራሉ። ይሄ ግልጽ ነው። በክርስቶስ ያላመነ ሰው ሁሉ በዘላለም ፍርድ ውስጥ ከእግዚአብሔር ተለይቶ ሲኦል ማለት ወይንም ገሃነም ማለት የእግዚአብሔር ሕልውና የሌለበት ከእግዚአብሔር ተለይቶ የሚኖርበት ነው። ከማቃጠል ከነዛ አይነት ባሻገር ማለት ነው። ከዛ አይነት ባሻገር ከእግዚአብሔር መለየት ነው፣ ሴፓሬትድ መሆን ነው። በክርስቶስ ያላመኑ ሰዎች ያጋጥማቸዋል። የዳኑ አማኞች ወይንም ቅዱሳን ሁሉ በትንሣኤው አካል ከአምላካቸው ጋር ለዘላለም በገነት ይኖራሉ። ማቴዎስ 13:41 ጀምሮ ስናይ እንግዲህ እንክርዳዱ ተነቅሎ በእሳት እንደሚቃጠል ሁሉ በዓለም መጨረሻም እንዲሁ ይሆናል ይልና የሰው ልጅ መላእክቱን ይልካል፣ እነርሱም ለኃጢአት ምክንያት የሆኑትንና ክፉ የሚያደርጉትን ሁሉ ለቅመው ከመንግስቱ ያወጣሉ። ለኃጢአት ምክንያት የሆኑትንና ክፉ የሚያደርጉትን። እንግዲህ በክርስቶስ ያላመነ ሰው እንደዚህ አይነት ህይወት ልምምድ አለው። እነዚህ ከመንግስቱ ይወጣሉ፣ ለቅሶና ጥርስ ማፋጨት ወዳለበት ወደ እቶን እሳት ይጥሏቸዋል። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ እያለ ያወራል። ያመኑ ሰዎች ከአምላካቸው ጋር ለዘላለም በደስታ ይኖራሉ። ያላመኑ ደግሞ በቅጣት ውስጥ ይኖራሉ። የመላእክትና ከሞት በኋላ ያለው የሰው ነፍስ ዘላለማዊነት። እንግዲህ ሰው ዘላለማዊ ስንል ምን ማለታችን ነው? እንደ እግዚአብሔር ነው ወይ? አይደለም። የእግዚአብሔር ዘላለማዊነት እግዚአብሔር ከፊት ጀምርም የለውም ወደ ኋላ ፍጻሜም የለውም እና ኢተርናል በሁለቱም ሳይድ ነው። የሰው ግን ከተወለደበት ጊዜ የሆነ ፖይንት ላይ ጀምርና ወደ ኋላ ዘላለማዊ ነው። መላእክትም ቢሆን የሆነ ጊዜ ተፈጥረዋል፣ ከዛ በኋላ ነው ዘላለማዊነታቸው። የእግዚአብሔርን ስናይ ወይንም የጋድን ስናይ ግን ወደ ኋላም ወደፊትም መጨረሻ የለውም ነው። አልፋና ኦሜጋ ነው። የመላእክትን የሰውን ዘላለማዊነት ከእግዚአብሔር የሚለየው የእግዚአብሔር ዘላለማዊነት ጅማሬው የማይታወቅ አልፋና ኦሜጋ ነው። ራእይ 1:17 ላይ
ስለዚህ ያወራል አልፋና ኦሜጋ እንደሆነ። ባየሁት ጊዜ እንደሞተ ሰው ሆኜ በእግሩ ስር ወደቅሁ ይላል ዮሐንስ ነው። ከኢየሱስ እግር ስር ወደቀ። እሱም ቀኝ እጁን በላዬ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውም የመጨረሻውም እኔ ነኝ። የመጀመሪያውም የመጨረሻው እኔ ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻም በእጄ ነው ይላል። ይሄ ጥቅስ ኢየሱስ አምላክ መሆኑን ራሱ የመጀመሪያው አልፋ ኤንድ ኦሜጋ፣ አልፋ ኦሜጋ፣ ጅማሬና ፍጻሜ። መጨረሻ ሲባል መጨረሻ ያለውን መጨረሻ ሳይሆን መጨረሻ የሌለውን መጨረሻ እያወራ ከሆነ፣ መጀመሪያም ሲባል መጀመሪያ የሌለውን መጀመሪያ ነው። የመጀመሪያውም የመጨረሻውም እኔ ነኝ እያለ ያወራል። እኔ ሕያው ነኝ፣ ሞቼ ነበር። ይሄ ሰው ሆኖ የሞተውን ነው የሚናገረው። ስለዚህ ተናጋሪው ኢየሱስ እንደሆነ ማየት እንችላለን። ሞቼ ነበር፣ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። ከዘላለም እስከ ዘላለም ድረስ። ስለዚህ የእግዚአብሔር ዘላለማዊነት ጅማሬና ፍጻሜ የሌለው ነው። የሰው ዘላለማዊነት ጅማሬ ያለው ነው፣ ፍጻሜ የሌለው ነው። የመላእክትም እንደዛው።